ሰው አንዳንዴ ራሱን አይጠይቅም እንዴ? ይደርሱብኛል እኔ የዋ ስለሆንኩ እኔ ደግ ስለሆንኩ ጉንዳ እነዚህ ቦርኮድ በትክክለኛ ድምፅ አላወራቸው ማናቸው እነሱ እያለገጥኩ ነው እንጂ ማወራቸው አንድ አመሩበት እየሰደው ምግብ ቤቱ እንደዚህ ነው አንቺ እንደዚህ ነሽ አንቺ የማይሉት ነገር የለምና ድምጻዊው በሴት ልጅ ጥቃት ተከሶ ፍርድ ቤት ቀርቧል። የምታውቁት መረጃ ምንድነው ያላችሁን መረጃውን ይዘናል። ጨብ ብላችሁ ሰክራችሁ ተያይዛችሁ ሂዳችሁ ሆቴል ገብታችሁ ከዛም በኋላ ሰላም እንዴት ቆያችሁልኝ? የተወደዳችሁ የቻናሌ ተከታዮች በመካከለኛው ምስራቅና በምዕራብ ወቅታዊ ዓለማችን ላይ እንደተፈጠረው ነገር ማለት ነው ሳሪ አልሀበሻና በቤታዮ ጉዳይ ምን ተፈጥሮ ነው ዮኒ ማኛ ምን እያለ ነው የሚለውን ነገር አብረን እናያለን ማለት ነው። የምወዳችሁ ቤተሰቦቼ አህመድ ማንጁዝ ተወዳጁ አርቲስት አህመድ ማንጁዝ በሴት ልጅ ጥቃት ተከሷል። እንግዲህ ምንድነው የተፈጠረው የሚለው በታማኙ ሄኒ ዘሀበሻ ምን እንደሚል አብረን እንሰማለን ማለት ነው። ወዳጆች ቤተሰቦች ይሄን አስመልክቶ በጣም ስለ ጉዳይ አውቃለሁ ብላለች ሊያሾ ምንድነው የሚለውንም እሷንም እንሰማለን። ወዳጆች ቤተሰቦች እንደተለመደው ሐሳብ አስተያየቶቻችን እንለዋወጥበታለን። ወደ ጉዳዩ ንግባ እንመለሳለን። እርስ በርሳችሁ በውስጥ እያወራችሁ አንድ ሀገር ያላችሁ ምናምን ነገር አንዱ ሲጣላት እሷን አትቀይርም ድምጽ ጋር ለነዚህ ቦርኮድ በትክክለኛ ድምፅ አላወራቸው ማናቸው እነሱ እያለገጥኩ ነው እንጂ ማወራቸው አንድ ሀገር የሆናችሁ ሰዎች ከዛ ተነጋግራችሁ ምናምን ነገር ከዛ ቤካን አንዱ ተጣላት ወይ ከዛማ ተስማማም እንድትባሉ ማንም ሳይደርስባችሁ ማለት ነው ባሽሙራችሁ በመናችሁ ከዛ ተጣልታችሁ ምናምን ወይ ሁሉም ተጣላ ከዛው ማን ይቀራቲ የሚደግፏት ሰዎች ናቸው። በምን የሚደግፏትን ሰዎች እንምታ በዚህ ልጆች ያላችሁ ዛሬ ነገር ምን ደጋፊዎች ልጆቼ ናቸው፣ አክባሪዎቼ ናቸው። የሆነ አጀንዳ ሲመጣ ወይ ፊንገር አለችበት ወይ ቴክ ያለበት ወይ አንዳቸው እዛ በዙሪያው ነው ያሉት። በዛሬ ሳሊ አራበሻ እኔ የምወቀስበት ነገር የለም። እኔ ወጥቻ አልሰደኳት አልተናገርኳት። ለምን ሄለንን አትናገሯት? ወንድ ቁና ሆናችሁ ሄለንን ልጠምስ ወንድ ናችሁ እናንተ እንኳን ወርቅ 40-50 ግራም ወርቅ ያሰጡቶች እንደው ትንሽ በቃ አላሽ አንባባል አልተመቻችንም ብሎ ላጥ ማለት አይቻልም እንዴ? አረ ይቻላል እኮ። ከየትኛው ጓደኛዋ ጋር ነው አሁን የምትዘልቀው? ሰው አንዳንዴ ራሱን አይጠይቅም እንዴ? ይደርሱብኛል እኔ የዋ ስለሆንኩ እኔ ደግ ስለሆንኩ ጉንዳ የዋ ስለሆንኩ ደግ ስለሆንኩ እኔ መስኪን ስለሆንኩ ሌሎቹ ጊፍት ሲያገኙ አይደል አይን ደም የሚለብስ ሰው ለጌም ብሎ ከጓደኛ ይጣላል። ከጓደኛ ጌም በልቶ እግዚአብሔር ይመስገን ከጓደኛ ጌም ለምን ሲገለበጥ አይውል? እኔ አሁን ይሄ ሰው ዮኒ ቤጋዝ ዮኒ ለሆነ ጉዳይ ፈልጋለሁ ቢል ገልብጫችሁ ነው ሞታው ለምን ባናቱ አይተከልም ማለት ማለት ነው። የሚበልጠውን አናውቅም እንዴ? ጓደኝነት ታዲያ በጌም የሚሸጥ ነው? በገንዘብ የሚቀየር ነው? በገንዘብ አይቀየርም። ጓደኝነት በምንም ነገር አይቀየርም። ጉቺ ለምን እንደምትጠይ ልዘግብሽ። እነሱ በህይወታቸው ጓደኛ ሊሆናቸው የማይችሉ ባለ ሀብቶች አንቺን ይወዱሻል፣ ያከብሩሻል። ለዛ ነው የተናደዱት፣ ሌላ ነገር የለም። በፊት አብረሻቸው ስትርመጠመጪ ምንም አልመሰላቸው። ምንም ልክ የሆነ ሌቭል ያላቸው በጣም ትልልቅ ባለሀብቶች አንቺን እንዲሁ ተመቸሻቸውና ወደዱሽ። በጣም ነው የምንወድሽ አሉሽ። ጉቺ እንወድሻለን ጉቺ አሏት። እቺ ደግሞ የዋናት በግናት ደሜን ነው የምታፈላው። በቃ ሰው መስሏቸው አዎ በጣም ስጦታም ወርቅም ሲመጣ አንበሳም ሲመጣ ምናምን ታዘንባለች እየሄደች። ከዛ ነው እንዲህ ያሉ እሷን መስበር አለባቸው። እነዛ ባለሀብቶች ጉቺን መራቅ አለባቸው። አላማቸው ያ ነው። እነዛ ባለሀብቶች ሳይመጡ እኮ እጣን እየተጫጫሱ ከጉቺ ቤት አይጠፉም። እግዚአብሔር በሚያውቀው ስለምናይ ጉቺ ቤት ጌማቸውን ጥለው ምን ሮጠው ነበር የሚመጡ ጉቺ ቤት። ጉቺ አላወቀችም በግናት ገስዋት ባለሀብት አረ ወርቅ ምን ችግር አለው እንዴ ለአንቺ ወርቅ ነው የሚገባሽ ብለው ወርቅ ሰጠውሻል ብለው ወርቅ ማስመጣት። ለራሷ እኮ አትወስድም ይቺ በግ። ለራሷ እኮ ወርቁን መቀበል ትችላለች። ይኸው ወርቅ ብላ አንቀርቅባ ማሽቃበጥ የሆነ ነገር ሳርቹ አረ መልካም ሰዎች ናቸው እነሱ ደግናቸው ምናምን ትላለች ጉቺ። ማሽቃበጥ አረ አሪፍ ናቸው ምናምን ነው። አይመለከተኝ ራሳቸው ይወቁት። ከዛ ምን ሆነ እናት እንዴ ጉቺ አቅም አላት አሉ። ጉቺውን ብትቸገር የሚደርሱላት ሰዎች አሏት አሉ። ከዛ እሷን መስበር ነው ትሰብራለህ። ጉቺ ከተሰበረች በኋላ ጀማ አላቸው እነሱ ጀማ በጣም የተጠናከረ ጀማ አላቸው። የተፈለገው ጉቺን መምታት ነው። ጉቺን ከሳራ ላበሻ ጋር ከሌሎችን ባለሀብቶች ጋር ማጣላት ነው ዓላማ። ይሄ ነው ወገብ ነው የሚሰሩት። እና ጉቺ ካወቅሽ እኔዋ እግዚአብሔር ይሁንሽ። እኔ ከእናንተ በላይ እወዳታለሁ።
እኔ ቤታን ባልወድ ያ ሁሉ ወርቋ ሲሄድ 3 ወር ሙሉ ስልክ በመደዋወል ያ ሁሉ ነገር ያ ሁሉ በርዝዴይ ዋዚ በመደገስ ይመስላችኋል? እኔ እንደሌላ ሰው ማስመስል እኔ አስመሳይ አይደለሁ። እውነተኛ ፍቅር ነው ያለኝ ለቤታ በጣም ነው የምወዳት። እኔ ደግሞ የሰደቡኝ ደግሞ የቤታዮ ልጆች ናቸው ብዬ ካፌ አልወጣም። እኔ ያልኩት ልጆቹ ፖስት ፎቶግራፊን የማይነገር ንግግር ከሰደበኝ ይልቅ የነገረኝ የሚባል ነገር አለ። ከሰደበኝ ይልቅ የነገረኝ እሷ የሌላ ሰው ቢሰድበኝ እነሱ እንደ ቤተሰብ ለቤታ ያለኝን ፍቅር ካወቁ እነሱ የሚወዱኝ ከሆነ የኔን ፖስት ከእሷ የበለጠ ዳብል አድርገው እየጻፉ ላይ ነበር ፖስት የሚያደርጉት። ለዛ ነው እኔ የተሰማኝ እንጂ ምንም ችግር የለውም። የኔ ፎቶ መለጠፍ ምን አስፈለገሽ? የቤታ ወዳጆች እንወድሻለን እናከብርሻለን ያሉ ከታች እየጻፉ ነው። እንትን የለጠፉ ልጆች ካሉ ለቤታ እንንገራት። የቤታ ልጆች ከለጠፉ ለቤታ እንነግራታለን። ኃላፊነት አትወስድም እሷ። የሁሉንም ሰው ታጠራለች ማለት አይደለም። እሷ አያገባትም። ግን እኔ ለምሳሌ እኔ ማቃት አሁን ጉቺ ለሌላ ሰው ልትናገር ካለች እኔ ነኝ ማስቆማት። ጉቺ እንደዚህ እንዳትናገሪ እንዲህ እንዳታረጊ ማለት እሷ የራሷ ውሳኔ ነው። እኔ ግን ማለት አለብኝ አይደለም እንደ ሰው እኔ የሚያውቁት ነው። ምናልባት መቼም ቤታዮ ታይዋለች የሚያደርጉትን። ግን ሳራ ትልቅ እናት ናት፣ እህታችን ናት። ሌላው ቢቀር ፎቶዋን አትለጥፉ ለምን አላለችውም ብያለሁ ለሰው። ግን ከዛ ውጭ ግን እውነቷን ነው። እሷ ምንም ማድረግ አትችልም። እነሱ መብት አላቸው የፈለጉትን የመለጠፍ የፈለጉትን የመጻፍ። እኔ ምን ይጎዳኛል? ማስታወቂያ ነው የሚሰሩልኝ። ከዚህ በኋላ እኮ መጀመሪያ ነበር እንጂ አሁንማ እንዲያውም አዳዲስ ፎቶ አዳዲስ የኔም የባለቤቴም የልጆችም እለቃለሁ። አሁን እዚህ ከዚህ እየወሰዱ ይለጥፉልኝ። በጣም ምን ይሰማኛል? አለቀ እኮ እኔ ምንም አልፈራም። ከዚህ በኋላ ቤታ ብላለች እያሉ ነው ሳርዬ። ቤታ ብላለች ቤታ ካለች እኔም ወዳጇ ነኝ። ታውቀኛለች ምን ያህል ደግሞ እኔና እሷ እንተዋወቃለን። እዚህ የሚያወሩትን ሳይሆን እኔና ቤታ ልብ ለልብ እንተዋወቅ። በጣም ነው የማከብራት፣ በጣም ነው የምወዳት። ታውቃለች። ስለዚህ እኔ የሚወዷት ከሆነ እኔን ፎቶ ምን አስለጠፈ? እኔ የእሷ ወዳጅ ከሆንኩ እኔ ምን አገባኝ? እኔ ጉቺ የምታደርገው ነገር ከሌላ ሰው ካለ አጣርተው እነሱ ይድረሱበት። እኔ ምን አገባኝ? እኔ ያለሁበት ወይ እጅ ያለበት ወይ ለምን እኔ ሰው ተናገረ ብሎ አሁን እዚህ ቁጭ ብለሽ አንቺ ልትሰደብ ትችያለሽ። ከሳራ ጋር እንደዚህ ነው እዚህ ስለተቀመጥሽ ብቻ እንደዛ ነው እነሱ። አንድ ሰው ሳንበዴ እኔን ለማስጠላት እንዲህ ብላለች እንዲህ ነው ብሎ ሲናገር ያ ሰው የተናገረበት ሞቲቬት ምንድን ነው ብሎ ካላሰቡ በስተቀር እንደዛ የሚናገሩ ከሆነ ሰው እኔ እንደዚህ አይነት ባህሪ የለኝም። አሁንም ቤታ በጣም ነው የምወዳት ታውቃለች። እሷ ስለምወደኝ ለምን ዝም ማለት እየለጠፉ ብዬ ነው እንጂ ያልኩት እሷ እነሱ ደግሞ ምንም የተባለውን ብለው ቢለጥፉ እኮ ችግር እየጨመሩበት እየሰደቡ ምግብ ቤቱ እንደዚህ ነው አንቺ እንደዚህ ነሽ አንቺ የማይሉት ነገር የለምና አይዞሽ። ግን የእሷ ወዳጆች እየመሰሉ ደግሞ አሉ እንትን ወዳጅ እንትን ምናምን እያሉ ይኖራሉ። ካፌ ላይ ነው እኔ የምልሽ የምለውን ብዬ ልውረድ፣ ሰዓት የለኝም። እግዚአብሔር ልብሽን ይጠብቅልሽ። እኔ እንድጣፊ ከሚዲያ ፈልጌ ሳይሆን እዚህ ምድር ላይ ማንንም ሰው ኢየሱስ ተሰድቧል። እዚህ ምድር ላይ ማንንም ሰው ሀፒ እኔን አስደስተሽ ወይኔ ቴንኪው ብዬሽ ቤት ሰንበዲ ቤትሽ ቢመጣ ሰንበዲ ጋር ትታያለሽ። እዚህ ምድር ላይ ሁሉም ሰው ይውደደኝ ላስደስት ማለት አትችይ። በቃ እዚህ ምድር ላይ ስለማትችይ እኔ ያንን ኦፒኒየን የሰጠሁት ለዛ ነው። ካምፓኒሽን ደግሞ አልፎ እዚህ ዩኤኢ ላይ ኖሮ የሚሰድበው ሰው ካለ በህግ መሄድ፣ እዚህ ጋር መጥቶ ኤክስኪውዝ መስጠት አያስፈልግም። አይ እዚህ የለም። እዚህ ያሉ ልጆች ሁሉም በስተት አድርገው ይቅርታ ብለው ጠይቀው እና የምናከብርሽ ነን። እግዚአብሔር ያክብራቸው። ስማቸው እዚህ መጥቀስ የማልፈልግ ልጆች በጣም እኔ አሜሪካ ያሉ ናቸው። ምንም እነሱም መብታቸው ነው። ትክክል ናቸው። እነሱ የሚሰሩት ትክክል ናቸው። እኔም ትክክል ነኝ። ስለዚህ እኔ ነኝ ትክክል እናንተ አይደላችሁም ሌላቸው ልወቅሳቸው አልፈልግም። ይቀጥሉ፣ ምንም ችግር። እስኪ ደግሞ ወደ አህመድ ማንጁዝ የተፈጠረው ነገር ከሄኒ እንስማ፣ እንዲሁም ደግሞ ሊያ ሾው የምትለውንም እንሰማለን ማለት ነው። የእሷ ትንሽ ለየት ስለሚል ማለት ነው። የሁለቱን ሰምተን እንመለሳለን። ድምፃዊው በሴት ልጅ ጥቃት ተከሶ ፍርድ ቤት ቀርቧል። የምታውቁት መረጃ ምንድን ነው ያላችሁን መረጃውን ይዘናል። የተበዳዩዋ ታሪክ ግን በጣም ነው የሚያሳዝነው። እስኪ መረጃውን በአጭሩ ላቀርብላችሁ። በፋና ላምሮት ላይ የሚታወቀው ድምፃዊ አህመድ ማንጁስ ማክሰኞ መጋቢት 22 ቀን ቂርቆስ ምድብ ችሎት የቀረበው አንዲት ወጣት ላይ የአካል ጉዳት አድርሷል በሚል ነው። ነገር ግን የግል ተበዳዩ የተፈጸመብኝን ግፍ የፍትህ አካላት አሳንሶታል በማለት ስሜት በሚነካ ሁኔታ አጋልጣለች። ታሪኩ እንዲህ ነው። ተበዳዩዋ የአዲስ አበባ ዩኒቨርሲቲ የቲያትር ጥበብ ተመራቂና የራሷ ቢዝነስ ያላት ወጣት ናት። መስቀል ፍላወር አካባቢ በሚገኘው ፕላቲኒየም ክለብ ውስጥ ከጓደኞቿ ጋር ስትዝናና አህመድ ቀርቦ ተዋወቃት። በጣም ታምሪያለሽ፣ አዲስ ክሊፕ እየሰራው ነው፣ እዚያ ላይ እንድትሰሪ እፈልጋለሁ እያለ ማግባባት ጀመረ። ማለዳ ላይ ሂሳብ ከፍላ ልትወጣ ስትል ልሸኝሽ አላት። እሷም ነግቷል አያስፈልግም ብላው ነበረ። ከዛ በኋላ የሆነውን አታውቀውም። ራሷን ያገኘችው ክለቡ አጠገብ ካለው ስታር ሆቴል ውስጥ አህመድ በር ሲቆልፍባት ነው። ምን እያደረክ ነው ተው ስትለው አልጋ ላይ ገፍጥሮ ክፉኛ መደብደብ ጀመራት። በከፍተኛ ድምፅ ስትጮህ የሆቴሉ ሰዎች ደረሱላት። የወሰደባትን ስልኳንና ፓስፖርቷንም ፖሊስ አስጠራለሁ ብላ ጮሃን ያስመለሰችው። በጣም የሚያሳዝነው የህግ አያያዝ ነው ትላለች። ላንቻው ፖሊስ ጣቢያ ስትሄድ ፖሊሶች እሱን ጠርተው ቃል ከተቀበሉ በኋላ ወዲያውኑ ለቀቁት። ክሷን አቋርጣ እንድትታረቅም ከፍተኛ ጫና ፈጠሩባት። ጉዳዩን ወደ አዲስ አበባ ፖሊስ ኮሚሽን ወስዳ ዳግም እንዲንቀሳቀስ ብታደርገውም ፖሊስና አቃቤ ሕግ የተፈጸመባትን የአስገድዶ መድፈር ሙከራ ወደ ጎን ትተው ክሱን በድብደባ ብቻ አድርገውባታል። ይሄ አግባብ ስላልሆነ
ህዝብ ይወቅልኝ ብላለች። በፍርድ ቤቱ ውሎም አቃቤ ሕግ በቀኝ እጁ በቦክስ ፊቷንና ከንፈሯን በመምታት ጉዳት አድርሷል ብሎም ክስ አቀርቦበታል በድምፃዊው ላይ። ድምፃዊው አህመድ በበኩሉ ከጠበቃዬ ጋር አልተመካከልኩም፣ እንዲሁም ጉዳዩን በእርቅ ለመጨረስ እየሞከርኩ ነው በማለት ጊዜ ጠይቋል። ፍርድ ቤቱም አህመድ ማንጁስ በ5000 ብር ዋስትና ከእስር እንዲፈታ አዞ መዝገቡ ለመጋቢት 29 ቀን 2018 ዓ.ም ቀጠሮ ሰጥቷል። እናንተ በዚህ ጉዳይ ላይ ያላችሁ አስተያየት ምንድን ነው? አርቲስቱና አርቲስቷ በደንብ ነው የሚተዋወቁት። በደንብ ጓደኝነት አላቸው። በደንብ ማለት ነው ሁለቱም። እሱ ባለትዳር ነው። አሁን ደግሞ ይቺ ልጅ ታዲያ ወጣት ናት፣ ጓደኛ ናት። አብረሃት ትወጣለት ትገባለት ብላ አሁን ይቺ ቲክታከሯ የደበደብካት ልጅ ማለት ነው። ጓደኛ ማች ናቸው። የዛን ቀን ማታ አብራችሁ ተዝናንታችሁ ጨብ ብላችሁ ሰክራችሁ ተያይዛችሁ ሂዳችሁ ሆቴል ገብታችሁ ከዛም በኋላ ሩም ውስጥ በምን እንደተጣላችሁ ታውቁታላችሁ። ጨወች። ከዛም ተነስተክ ወጣክ፣ መኪና ውስጥ ተከትና ገባች። ከዛም በኋላ ከመኪና ያወረድክ ጠንቧረካት የጠየቃትን ጥያቄ ታውቀዋለህ፣ ሰምተናል፣ ለሚዲያ አይመጥንም ብለን አፍነ ነው እንጂ አባቴ ምን ሆነ ነው ወንድሜ? ሴት ሁለት ሀሳብ ሆነ ጋይስ፣ ሁለት ሀሳብ ምን ማለት ነው? ሴት ልጅ ላይ በዚህ ደረጃ ጭካኔ፣ በዚህ ደረጃ በደል፣ በዚህ ደረጃ ምንም አታመጡ ብለህ 1 2 3 ሴት የምትበድለው የምታጠቃው ማለት ታፍኖ ባይዛዊ በጣም ተጠንቀቅልህ ነበር እኔ። ምክንያቱም ገና ይሄ እንትንን ወሬ ስሰማ ይችን ልጅን የካክበት ወሬ ስሰማ ፍርድ ቤት የያዘው ነገር ከሆነ አያገባኝም። ፍርድ ቤት ሲፈርድ ነው የምናገረው ለሚዲያ አምጥቼ ምናምን ብዬ ዘግቼ ነበር። ምክንያቱም አድናቂ እንደሆንክ ወዳጄ እንደሆንክ ስለሰማው ማለት ነው። ግን ስትታረም ወይም ደግሞ ስትተው አታውቅም። ድጋሚ አሁንም ባለትዳር ነኝ ብለህ ከዚች ልጅ ከጥቅም ውጭ ከንፈሯን እንዲህ ያንጠለጠልካት ተሳሳት። በጣም ነው የደበደብካት። ጓደኛ ልትሆን ትችላለህ፣ ተመቻችታችሁ ልትሆን ይችላል። ግን ባለትዳር ነው ያስጠይቃል። የራሱ ወንጀል ነው፣ ወንጀል ነው። የዛን ቀን ማታ አብራችሁ ሄኖክ ሲዘግበው ክለብ ላይ ተገናኝ ነው ሄኖክ እያደለ አብሮ ቀጥተው አብሮ ሰክሮ ነው የገቡት ወደ አብሮ ተያይዘው ተቃቅፎ ነው የገቡት። ቅሩም ከገቡ በኋላ ነው ጦርነቱ የተነሳው። ከዛ በኋላ ነው ተነስቶ ወጥተው መኪና ውስጥ ገብታ ምናምን እንደዚያ አይሆኑም። ታሪኩ እንደዛ ነው። እኔ አስተካክለ ሄኖክ የደረሰ ኢንፎርሜሽን ትክክል አይደለም። እዛ አካባቢ ራይድ ሹፌሮች ነበሩ፣ ሲያዩ የነበሩ ሲመለከቷቸው የነበሩ። በጣም ነበር የመታት፣ በጣም ነበር የደበደብኳት። ልጅቷ ሲጀምር በጣም ቀይ ናት፣ ዜጋ ናት፣ ክልስ ነው የምትመስለው። ልክ እንዳንተ ቅላቷ እንዳንተ ነው። ጋይስ ቲክታክ ናት ባይዘው ልጅቷ ቲክታክ ላይ አክቲቭ ናት፣ ትሰራለች የሚለው ምናምን እና በዚህ ደረጃ ተማሪና ቢዝነስማን ነበር ያለው። ተው የሚልህ ወይም ደግሞ ይሄ ድብቅ ማንነትን የሚያወጣብህ ሰው ስለሌለ ነው፣ የተናገረ ሰው ስለሌለ ነው። በዚህ ደረጃ ሴትን የምታጠቃው ስራን የሚያደንቁት በብዛት ሴቶች ናቸው። መልካምና ቆንጆዬ ነህ ምናምን፣ ግን በዚህ ደረጃ ሴት ልጅ ላይ ለምንድነው ጥቃት የምታደርሰው? ተው እንጂ ዝነኞች ምን ነካችሁ? በጣም የተለያዩ ሰዎች ጋር እንደዚህ አይነት ነገር እየሰማሁ ነው። እና ዝነኝነታችሁን የፈለጋችሁትን ሴት ማግኘት እንደምትችሉ ነው እንዴ እየተሰማችሁ ያለው? የማታገኙ ከሆነ እንትን በማድረግ ምንም አይመጣብኝም ብላችሁ ነው እንዴ የምታስቡት? ህጉ የሚያግዛችሁ መስሎ ነው እንዴ የሚታያችሁ? ህጉ ተመሳሳይ እኮ ለዝነኛውም ዝነኛ ላልሆነውም ሰው ተመሳሳይ ህግ ነው ያለው። ዝነኛ ለሆኑት ተብሎ የተጻፈ ህግ የለም። ስለዚህ ትቀጣላችሁ፣ ያስቀጣችኋል እኮ። ጥንቃቄ አድርጉ እንጂ ምን ነካችሁ? ዝናችሁን ተጠቅማችሁ ከቻላችሁ አርአያ መሆን፣ በጎ አድራጎቶች ላይ መሳተፍ፣ ምን ማድረግ ነው? ማነቃቃት፣ እናንተን ተሞክሮ እንትን እያላችሁ ሰውን እንዲጠነክር ብዙ ደረጃ እንዲደርስ ማድረግ ነው እንጂ ሌላ ነገር ማድረግ እንደው ሌላውን ተውትና ሌላውን እንደው ህሊናችሁ እንኳን የማይወቅሳችሁ ቢሆን እንኳን ዝነኛ ስለሆንኩ ሰው ያወራብኛል ብላችሁ እንኳን ለስማችሁ እንኳን አትጨነቁም እንዴ? ይሉኝ ታፈሩ እንጂ ኧረ ይሉኝ ታፈሩ። ኧረ ተው ታረሙ።